ከፍተኛ ጀነራሉ ከስልጣን መሰናበታቸው ተሰማም። በወታደራዊና የደህንነት መዋቅር ውስጥ ከፍተኛ ስልጣን ያላቸው ታዋቂው ጀነራል በአስቸኳይ ከኃላፊነታቸው ተነስተው በቁጥጥር ስር መዋላቸውም ተገልጿል። ይህ ድንገተኛና ያልተጠበቀ እርምጃ የተወሰደው በፌዴራል መንግስቱና በዋስ ኃይሎች መካከል ያለው ውጥረት ተባብሶ ወደ መጠነ ሰፊ ግጭት እያመራ ባለበት ወቅት መሆኑ ጉዳዩን የሞትና የሽረትም አድርጎታል። በሰሜን ኢትዮጵያ በነበረው ጦርነት ወቅት ጦሩን ከፊት ሆነው ሲመሩ እንደነበር የሚነገርላቸው ጀነራሉም ከፋኖ ኃይሎች ጋርም ጥብቅ የተባለ ግንኙነት መፍጠራቸው ሲነገር የቆየ ቢሆንም ድንገተኛ እርምጃ ተወስዶባቸዋል። እርምጃ የተወሰደባቸው ጀነራሉን በተመለከተም በዝርዝር የምናስደምጣቸው ጉዳይም አለም። በሌላ ሰበር ዜና የህወሓት ጦር ባልተጠበቀ አቅጣጫ ጦርነት ለመክፈት እርምጃ መጀመሩም ተሰምቷል። የጦርነት ስልቱንም ሙሉ በሙሉ የቀየረው የህወሓት ጦር የወታደራዊ መዋቅሩን ግራ ያጋባም ድንገተኛ ስምሪት ማድረጉም ተረጋግጧል። በወልቃይት ግንባር እየጠበቀ የነበረው የህወሓት ሰራዊት አቅጣጫውን ሙሉ በሙሉ በመቀየር ነው ዘመቻውን የጀመረው። በዝርዝርም እንመለከተዋለን። በሌላ ሰበር ዜና የኢትዮጵያ ክልሎች ሙሉ በሙሉ ሊፈርሱ መሆኑም ተሰምቷል። የብልጽግናው መንግስት ኦሮሚያ፣ አማራ እየተባሉ የሚጠሩም በኢትዮጵያ የሚገኙ 11 ክልሎች ሊፈርሱ መሆናቸውም ሲገለጽ የሀገሪቱን ህገ መንግስት ለመቀየር ውይይት መጀመሩም ተገልጿል። ኢትዮጵያን ወደ አዲስ የፖለቲካ ምዕራፍ ሊያሸጋግር የሚችል የመጨረሻ ውሳኔ መተላለፉም ተሰምቷል። በዝርዝር የምንመለከተው ሌላኛው መረጃችንም ነው። እነኝህንና ሌሎች ያልተሰሙ መረጃዎችን በዚህ ሰዓት የመረጃ ጊዜ ወደ እናንተም እናደርሳለን። ለተለመደው ይህንን ቪዲዮ ላይክ እና ሼር በማድረግ እስከ ፍጻሜው ድረስ አብራችሁን ቆዩም። ለሚዲያችን አዲስ ሆናችሁ ሰብስክራይብ ማድረግ እንዳይረሳ። እኔ ወደ ዝርዝር መረጃዎችም ተሻገርኩኝ። ወደ ቀዳሚው መረጃችን ስናመራ ከፍተኛ ጀነራሉ ከስልጣን መሰናበታቸው ተሰምቷል። በወታደራዊና የደህንነት መዋቅር ውስጥ ከፍተኛ ስልጣን ያላቸው ታዋቂው ጀነራል በአስቸኳይ ከኃላፊነታቸው ተሰናብተው በቁጥጥር ስር መዋላቸውም ተነግሯል። ይህ ድንገተኛና ያልተጠበቀ እርምጃ የተወሰደው በፌዴራል መንግስቱና በዋስ ኃይሎች መካከል ያለው ውጥረት ተባብሶ ወደ መጠነ ሰፊ ግጭት ሊያመራ ከጫፍ በደረሰበት ወቅት መሆኑ ጉዳዩን የሞትና የሽረት ጉዳይም አድርጎታል። በሰሜን ኢትዮጵያ በነበረው ጦርነት ወቅት ጦርነቱን ከፊት ሆነው ሲመሩ እንደነበር የሚነገርላቸው ጀነራሉም ከፋኖ ኃይሎች ጋር ጥብቅ የተባለ ግንኙነት መፍጠራቸው ሲነገር የቆየ ቢሆንም ድንገተኛ እርምጃም ተወስዶባቸዋል። ከስልጣን የተሰናበቱት ጀነራል በዶክተር ደብረጽዮን ገብረ ሚካኤል በሚመራው ህወሓት ውስጥ አሉኝ ከሚባሉ ቁልፍ ወታደራዊ አመራሮች መካከል አንዱ የሆኑት የደህንነት አለቃው ጀነራል ተወልደ ገብረ ትንሳኤም ናቸው። ከፋኖ መሪው ከአርበኛ ዘመነ ካሴ ጋር በነበራቸው ጥብቅ ቁርኝነት እንዲሁም በህገወጥ የወርቅ ንግድ የሚጠረጠሩ ጀነራል ተወልደ ገብረ ትንሳኤ ከኃላፊነታቸው የተሰናበቱት ለዓመታት በታማኝነት ያገለገሉትን ህወሓት ወደ ጎን በመተው በመቀሌ የሚከናወኑ ሚስጥራዊ የሆኑ ወታደራዊና የደህንነት መረጃዎችን በቀጥታ ለ4 ኪሎ የፌዴራል መንግስት አሳልፈው ሲሰጡ ነበር በሚል ከባድ ክህደት ወንጀል ተጠርጥረው መሆኑም ታውቋል። ጀነራሉ ከኃላፊነታቸው ከተነሱ በኋላ በቁም እስረኛ መሆናቸውን የሚያመለክቱ መረጃዎችም ወጥተዋል። የደህንነት አለቃው ከስልጣን በወረዱ ማግስት መኪናቸውን ተቀምተው ጠባቂዎቻቸውን ተነስተው እንቅስቃሴ እንዳያደርጉ ተገድበው መቆየታቸውም ተገልጿል። ይህ በእንዲህ እንዳለ ከጀነራል ተወልደ ጋር ግንኙነት አላቸው ተብለው የተጠረጠሩት አቶ ኢሳያስ ታደሰ የተባሉትና በጀነራል ታደሰ ወረደ በሚመራው ጊዜያዊ አስተዳደሩ ከፍተኛ ሹመኛ በተመሳሳይ ሁኔታ ከአስተዳደራዊ ስልጣናቸው በአስቸኳይ መሻራቸውም ተነግሯል። ይህ እርምጃ በትግራይ የፖለቲካ መዋቅር ውስጥ ትልቅ መነጋገርን የፈጠረ ሲሆን እንደ ጀነራል ታደሰ ወረደ ያሉ ሌሎችም ከፍተኛ ወታደራዊ መሪዎች በተመሳሳይ ሁኔታ በጥብቅ ክትትል ስርና በቁም እስረኝነት ላይ እንደሚገኙ መረጃዎችም አመላክተዋል። ይህ በእንዲህ እንዳለ የኢትዮጵያ ክልሎች ሙሉ በሙሉ ሊፈርሱ መሆናቸው ተሰምቷል።
የብልጽግናው መንግስት ኦሮሚያ፣ አማራ እየተባሉ የሚጠሩ በኢትዮጵያ የሚገኙ ሁሉም ክልሎች ሊፈርሱ መሆናቸውም ሲገለጽ የሀገሪቱ ህገ መንግስት ለመቀየር ውይይት መጀመሩም ተገልጿል። የብልጽግናው ፓርቲ ስራ አስፈጻሚ ኮሚቴ በአዳማ ከተማ እያካሄደ በሚገኘው ዝግ ስብሰባ የኢትዮጵያ መንግስት ሀገሪቱን ላለፉት 30 ዓመታት ሲያስተዳድር የነበረውን መዋቅር ሙሉ በሙሉ ሊያፈርስ መሆኑም ታውቋል። በጥብቅ ሚስጥር የተያዘው ይኸው መረጃ ይፋ እንዳደረገው በሀገሪቱ የሚገኙ ሁሉም ክልሎች ሙሉ በሙሉ እንዲፈርሱና የሀገሪቱ ህገ መንግስትም በአስቸኳይ እንዲቀየር ውሳኔም ተላልፏል። ታማኝ የመረጃ ምንጮቻችን እንዳረጋገጡት በአዳማ ከተማ ዝግ በሆኑ በሮች በስተጀርባ ላለፉት ቀናት ሲካሄድ የነበረው የብልጽግና ፓርቲ የስራ አስፈጻሚና የማዕከላዊ ኮሚቴ ስብሰባ የሀገሪቱን የወደፊት ዕጣ ፈንታ የሚወስን ታሪካዊ ውሳኔ ላይ ውይይትም አካሂዷል ተብሏል። በዚህ እጅግ ስሜት ቀስቃሽ ውይይት ላይ ላለፉት 3 ዓመታት የሀገሪቱን የፖለቲካ ቀውስና የብሔር ግጭት መነሻ ነው ተብሎ የሚታሰበው የብሔር ተኮር ፌዴራሊዝም መዋቅር እንዲያበቃለትም ተወስኗል። በዚህም መሰረት እንደ ኦሮሚያ፣ አማራ፣ ትግራይና ሶማሊያ ያሉ ክልሎች ሙሉ በሙሉ እንዲፈርሱና በአዲስ መዋቅር እንዲተኩም ታስቧል ተብሏል። በምትካቸውም ብሔርን መሰረት ያደረገ ሳይሆን በጂኦግራፊ አቀማመጥ በወንዞችና ተራሮች ተፈጥሯዊ ድንበሮች እንዲሁም በኢኮኖሚ ጠንካራና በልማት ምቹነት ላይ ብቻ የተመሰረተም አዲስ አስተዳደር ክልሎች ወይንም ክፍለ ሀገራት እንዲዋቀሩ ስምምነት ላይም ተደርሷል ተብሏል። ይህ ውሳኔ በፓርቲው ከፍተኛ አመራሮች መካከል በተለይም ከአንዳንድ የክልል ተወካዮች ጠንካራ የሆነ ክርክርና ተቃውሞ አስነስቶ የነበረ ቢሆንም በመጨረሻም ግን በከፍተኛ የኃይል አባላትና በአብላጫ ድምፅ መጽደቁም ተነግሯል። ይህ ውሳኔ በብልጽግና ፓርቲ በኩል የተወሰነ ሲሆን አጀንዳዎቹ ለሀገራዊ ምክክር ኮሚሽን በመተላለፋቸው የመጨረሻውን ውሳኔ የሚያስተላልፈው የኢትዮጵያ ሀገራዊ ምክክር ኮሚሽን መሆኑም ተነግሯል። ይህንን አዲስ መዋቅር በሕግ ለመደገፍ አሁን የሚሰራበት የ1987ቱ የኢትዮጵያ ሕገ መንግስት ሙሉ በሙሉ ተሻሽሎ ወይንም እንዲቀየር ውሳኔ መተላለፉም ተመላክቷል። ሀገሪቱ አሁን ከምትመራበት የፓርላማ ስርዓት ወጥታ ወደ ፕሬዝዳንታዊ የአስተዳደር ስርዓት እንድትሸጋገር በስብሰባው ላይ መነሳቱም ሌላኛው አጀንዳም ነበር። ይህ ማለት በአዲስ ህገ መንግስታዊ መዋቅር መሰረት በፓርላማ የሚመረጠው የጠቅላይ ሚኒስትር ስልጣን ሙሉ በሙሉ የሚያበቃ ሲሆን በምትኩ በመላው ሀገሪቱ ህዝብ በቀጥታ የሚመርጠው ሲሆን ፍጹምና ሰፊ ስልጣን ኖሮት ሀገሪቱን በበላይነት የሚመራው ፕሬዝዳንት ይኖራል ማለት ነው። ይህም የህገ መንግስትን የውሳኔ ሰጭነት አቅም ለማፋጠንና ከክልሎችና በፌዴራል መንግስት መካከል ያለውን የቁጥጥር ስርዓት ለማጥበቅ የታለመም ነው ተብሏል። ወደ ሌላኛው መረጃችን ስናመራም የህወሓት ጦር ባልተጠበቀ አቅጣጫ ጦርነት ለመክፈት እርምጃ መጀመሩ ተሰምቷል። በፌዴራል መንግስቱና በህወሓት ኃይሎች መካከል ያለው የፖለቲካ ውጥረት ተባብሶ ወደ ግጭት እያመራ በሚገኝበት ወቅት የህወሓት ኃይሎች የጦር ስልታቸውን ሙሉ በሙሉ በመቀየር የወታደር መዋቅሩን ግራ ያጋባ ድንገተኛ ስምሪት ማድረጋቸውም ተረጋግጧል። ከዋሾ ልኮ የወጣው ሚስጥራዊ መረጃ እንደሚያመለክተው የህወሓት ወታደራዊ መኮንኖችና የትግራይ ጀነራሎች የኢትዮጵያን መከላከያ ሰራዊት ጨርሶ ባልተጠበቀ አቅጣጫ ከጀርባ ለመምታት እጅግ አስፈሪና መጠነ ሰፊ የጦርነት እንቅስቃሴ መጀመራቸውም ታውቋል። በወልቃይት ግንባር ይጠበቅ የነበረው የህወሓት ሰራዊት አቅጣጫውን ሙሉ በሙሉ በመቀየር በሱዳን በኩል ዞሮ በቤኒሻንጉል ጉሙዝ አሶሳ አካባቢ ላይ ጥቃት ለመክፈት ከጫፍ ደርሷል ተብሏል። እስካሁን ባለው መረጃ መሰረት ቡድኑ በሱዳን ድንበር ላይ ለዓመታት በጥንቃቄ ሲያደራጀውና ሲያሰለጥነው የነበረውን ልዩ ስሙ አርሚ 7 የተባለውን ግዙፉ ጦር በመጠቀም በወልቃይት በኩል ጥቃት ይከፍታል ተብሎ በከፍተኛ ሁኔታ ሲጠበቅ ነበርም። ይሁን እንጂ የወጡ መረጃዎች እንደሚያመለክቱት ይህ የወልቃይት ዝግጅት የመከላከያ ሰራዊትን ትኩረት ለመስረቅ የተደረገ ታላቅ ወታደራዊ ማተለያ ነበር የተባለ ሲሆን ህወሓት ባለፈው አንድ ወር ውስጥ ብቻ ተጨማሪ እጅግ ከፍተኛ ቁጥር ያለው ኃይሉን በኤርትራ በኩል አሳልፎም ወደ ሱዳን ድንበር ማስገባት ችሏል ነው የተባለው። አሁን ላይ ከሁመራ በቅርብ ርቀት ላይ በምትገኘው የሱዳን ድንበር ሽረር ላይ ጦሩን ሙሉ በሙሉ አደራጅቶም አጠናቋል ተብሏል። ይህ በሱዳን በኩል የዞሮ ግዙፍ ሰራዊት አሁን ካለበት ግንባር ተነስቶ የኢትዮጵያ ኢኮኖሚና የኃይል ምንጭ በሆነችው ቤኒሻንጉል ጉሙዝ ክልል በኩል ሰብሮ በመግባት
አሶሳን የመቆጣጠር አስደንጋጭ ቆረጣ ጥቃት ለመፈጸም የመጨረሻውን ትዕዛዝ የተጠባበቀ ይገኛል ሲሉም የደህንነት ምንጮቹም ገልጸዋል። ይህንን ጥቃት እጅግ አደገኛና አሳሳቢ የሚያደርገው ሌላው ጉዳይ የህወሓት ጀነራሎች ከሱዳን ወታደራዊ መሪ ጀነራል አብዱል ፈታህ አልቡርሃን ጦር ጋር ያላቸው እጅና ጓንት የሆነ ጥብቅ ቁርኝት ሲሆን ጥቃት ለመክፈት ያሰበበት የቤሻንጉል ግንባር ቀደም ሲል ከጀነራል አልቡርሃን ጦር ጋር በጋራ ተሰልፎ ሲዋጋ የነበረ ስልታዊ ቦታ ነው ብለውታል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።